ስለሚልኩ በፍጹም የማትረሳው አንድ አስቂኝ ትውስታ ምንድነው? አንድ አስቂኝ ትውስታ ሳምባ ኳስ እየተጫወትን ገና ፈርስት ይር ያለው ማለት ነው እና ሚልኮ መነጽር ያደርጋል። ከዛ አላቅም ነበረ ላይክ የሆነ ያለ መነጽር የሆነ ርቀት ማየት እንደማይችል ማለት ነው። ኦኬ ከዛ ምን አፕን አደረገ? አንድ ቲም ነበር ላይክ ኳስ ላይክ ከኳስ በተቃራኒ በሆነ ይሮጣል ላይክ ምናምን ነገር ማለት ነው። ኢሞሽናል ዳሜጅ ግራ ተጋብቻለሁ ምናምን ነገር ምንድነው ላይክ ኳሷ ላይክ በዛ እየሄደች እሱ በዚህ ምናምን ነገር ማለት ነው። ከዛ እኔ መሲ በማረሳው የቡራ ምርቃት ላይ የዛኛው ሚልኮ ሀብል በጥሶት በቃ መሬት ለመሬት ሲፈልጉ የነበረው መሲ ማረሳው I'm drunk. I'm drunk. Something ain't right. Something is off, brother. እሱ ትውስታዬ የማረሳው ለኤፕሪል ፉል ፕራንክ ያደረግናችሁ እሱ ላይ የነበረ ሪአክሽን እና ደግሞ በቃ ያንን ነገር ለማሳካት ምናምን ብቻ ያሉትን ፕሮብሌሞች ለመፍታት ምናምን የሄድክባቸው መንገዶች በጣም ነበር የሚያስቁትና በደንብ ተሳክቶልን ነበርና እሱ አይረሳኝም መቼም። እኔ አላምንም። እኔ እኮ ያበሳጨኝ እንደሆነ ታውቂያለሽ። የኔን ኤፕሪል ዘፉል መቶኝ ነው ያበሳጨኝ። እስቲ እግዚአብሔርን በይ ሁሉም ነገር ሄሊኮፕተር ሚልኮ ለቡራ ግራጁዌሽን ቀድመ ሰክረ ቢራ እየደፋብን ነበርና አረሳውም እንዳትረሳው ለማለት ያክል ነው። በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ። መብቶት ነው እንዴ? ማን ነው የሚከለክለው? ምን እናምጥላቸው? በገዛ ገንዘቤ እውነት ነው ይችላሉ። መጀመሪያ ያገኘሁት ሚልኮን ማለት ነው ኤርፖርት ነው አዲስ አበባ ማለት በስልክ እናወራለን እንዴት ላይክ አፕሊኬሽን ፕሮሰሶች ያሉትን ነገሮች ነገር ግን መች ወደዚህ ትሬንቶ እንደምንመጣ አልተነጋገርንም ጭራሽ። እንዳጋጣሚ ሆኖ እሱ የሚመጣበት ወደ ትሬንቶ የሚመጣበት ቀንና እኔ የምመጣበት ቀን አንድ ላይ ተመሳሳይ ፕሌን ነው ቲኬት የቆረጥ ነው። ሶ በዛ ምክንያት ወደ ትሬንቶ አብረን የመጣ ነው ማለት ነው። ሶ ኢትስ ላይክ የጻድቃን ቀጠሮ እንደሚባለው። ኦ ማይ ጋድ ተረኛ ቀጤ አስቂኝ አይደለም ግን በጣም ማረሳው ጊዜ እኔ አፎሚ ሀዊቾና ሚልኮ አንድ ላይ ሆነን የዳዊት ጽጌን ኮንሰርት ሚላን ሄድነውን ጊዜ አረሳውም። በጣም ደስ የሚል ጊዜ ነበረ። በጣም ቆንጆ ነበር። Who made me and why am I here? So let's go back to that. ምን ማሚ ምንድነው በጣም የሚያስቅት እዚህ ያለ ካሁን የቡራ ግራጁዌሽን ቀን ነውና እንትን ያለኝ መጣና እያየሁት ነውና አንተ ምንድነው ቡራን ታጥተም እንደ ምናምን ነገር ምናምን እሱ አልሰከረም ሳይሆን ነበር መጀመሪያና ባከኔ እኮ እሱን አጠጣዋለሁ ብዬ ሰከርኩኝ። አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤት እያንደረደረ አስታውስ ሚልኮን ያወቅኩት ኳስ ሜዳ ነው። እንዲህ ወድንገት ነው አልተዋወቅንም። በቃ ተግባባን ማለት ነው። እሱ አንተ ጋር ማረሳው ትውስታ የተፊና የአላዛር ምርቃት ዕለት ነው። እንደዚህ የሚወራ አይደለም ብዙ ነገር አይተናል እኛ። Why? What did you say? You don't. I don't want to see. Who are you? ከሚልኮ ጋር ብዙ የትዝታ ጊዜያቶች ነበሩን። ግን ከማስታውሰው አንዱ አስታውሳለሁ
ጆይስ ፑል ልንጫወት ተቀጣጥረን ነበርና ከዛ በኋላ እስከ ተወሰነ ሰዓት ድረስ እኔ ነበር ሳሸንፈው የነበር። እዛ at some point እሱ ማሸነፍ ጀመረ ማለት ነው። ከዛ በኋላ በቃ አቃተኝ እሱን ማሸነፍ። ከዛ እንዴት እንደዚህ ሊሆን ቻለ ብዬ ማስተዋል ጀመርኩ ማለት ነው። ከዛ ምንድነው ያስተዋልኩት መጀመሪያ ላይ ሳሸንፈው የነበረው ሚልኮ ግላስ ስላላደረገ ነበር። ከዛ ግላስ ካደረገ በኋላ በቃ የሆነ ፓወር አገኘ መሰለኝ። እዛ አልችለዋልኩኝ። እዛ አስታውሳለሁ በቃ እዚህ በኋላ ያለ ግላስ ካልሆነ አልጫወትም ሁላ ብዬው ነበር በሰዓቱ ማለት ነውና ያነ በጣም አስቂኝ ገጠመኝ ነበር። ከዛ በኋላ እንፎጋገር ነበር ፉል እንጫወት ስንቀጣጠር ሳትለብስ ግላስ ሳትለብስ ካልሆነ አልጫወትም ሁላ አለው ነበርና ያ This is the worst. በሚኮ ማረሳው አንድ አስቂኝ ትዝታ ምንድነው? ዩዥዋሊ እየጠጣን ቶሎ ሞቅ የሚለው ነገር አለ ሚኮና አይ ቲንክ ኤቭሪዋን ሪኮግናይዝ የሚያደርገው ይመስለኛል። ይሄ ሰው ያየናት አፉ ተሳሰረው ነገር አለች። ቅዳልን ስንለው መሬት ላይ የሚደፋት ነገር ምናምን እና ከሁሉም በላይ ደግሞ አልሰከርኩም እያለ የሚከዳት ነገር አለች እና እሷ ነገሩ በጣም ታዝናናኝ። ብዙ ጊዜ ሀፕን ስላደረገ ነውና እቺ ሞመንት አረሳትም። ብዙ ጊዜ ስንጠጣ ሀፕን የሚያደርግ ነገር ነው። ስለኝ እኔ ባይቷርኝ እኔ ባይቱ ሁለተኛ እኔ ሰው አላምንም። እኔ ባይቷር ነኝ ለካ ብዬ ነው ያሰብኩት። እሺ ሚልኮን በአንድ ቃል ግለጸው ብትባል ምን አይነት ቃል ይመጣልሃል? ታታሪ ታታሪ ያ እኔ እንጃ ጠጅ የሚል ቃል ነው አሁን አእምሮዬ ላይ የሚመጣው። ሃይ ጋይስ ጠጅ ለረጅም ዘመን ኢትዮጵያ ውስጥ ሲዘጋጅና ሲጠጣ የቆየ ባህላዊ መጠጥ ነው። ለምን መሰለሽ ጠጅ ሚልኮ ቀጭን ነው ግን የሆነ በቃ ይታገላል ነገር ኳስ ሲጫወት ምናምን እና ምንም በቀጠን ጠጅ ነኝ ከሚለው የመጣ ሳይሆን አይቀርም። ከባድ ነው። ኦርጋናይዝድ ፐርሰን በጣም ስለሆነ ኦርጋናይዝድ ፐርሰን ወይም ቅን ሰው ኮሌክታ ነው። እሺ እንጃ ምናልባት እሳት ለምን እንጃ በብዙ መልኩ የተሳካለት ሰው ስለሆነ እሳት ማለት ደግሞ በሀገራችን እንዴት ነው በጣም አንደኛ የሚለው ምርጥ ጉብዝናን የሚገልጽ ነገር ነው። ሶ እሳት ለማለት ነው። በግጥ ሚልኮን በአንድ ቃል መግለጽ ይከብዳል። አይ ቲንክ ግን እኔ ሚልኮን ሁለገብ ብየዋለሁ። ሚልኮ ከሁሉም ጋር አለ። ሚልኮ ከኳስ ከሚጫወተው ጋር ኳስ ትጫወታለህ፣ ኳስ ሜዳ አለህ። ትራቨል ከሚያደርገው ሰው ጋር አለ። ኤቭሪ ኢንተርቴይንመንቱ ላይ ሀበሻ ካለ ሰው ጋር አለ፣ ከሚያጠነው ሰው ጋር አለህና በሁሉም ቦታ ስላለ ሚልኮን ሁለገብ ብየዋለሁ። ለዚሁም እናመሰግናለን። you are a very very humble person በጣም ቅን ሰው ነህ እና በዚሁ ቀጥልበት። እሳቴ ብየዋለሁ። ሚልኮ እሳቴ ብዬ በአንድ ቃል ገልጫለሁ ማለት ነው። እኔ ጽኑ ብዬ ብገልጸው ማጋነን አይሆንም። ምክንያቱም የጽናት ተምሳሌት ነው። በነበረው የአካዳሚክ ላይፍ እንዲሁም በሪሌሽንሺፕ በትዳር ህይወቱ የነበረውን ኮሚትመንት በአካል ስላየው እና እኔ ጽኑ ብዬ ነው ምጠራው። ቃኛል ለበመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ! አረ በቃኝ አንቺ፣ አረ በቃኝ እናንተ። ሚልኮ አይ ቲንክ ሁሉም ነገር ላይ የሚገባ ወጥ ነው። ሚልኮን ሁሉም ቦታ ነው የምታገኘው። ማለት ኳስም አለ፣ መጠጥ ቦታም አለ፣ ቁም ነገርም ላይ አለ፣ ትምህርቱ ላይም እንደዛው ነውና እኔ እንጃ እኔ ቅመም በሚል ብያዝ አንተን በአንድ ቃል መግለጽ ብቻል በጣም ታታሪ ሰው ነህ ብዬ ነው የማስበው። በጣም ብዙ ልፋት ይጠይቃል እዚህ ቦታ መድረስ እና በጣም ለፍተሃል። ሶ ኮንግራትስ አገን። ቴንክ ዩ ከዛ ውጭ ሚኮን በአንድ ቃል ለመግለጽ ትንሽ ይከብዳል፣ ግን አይ ቲንክ ፎከስድ የሚለው የሚገልጸው ይመስለኛል። ምክንያቱም
ጀስት የምናየው ነገር ነው። በትምህርቱም በጣም ፎከስድ ነው። ለቤተሰቡም ያለው ነገር በጣም ፎከስድ ነው። ሪዘልቱንም እያየ ነው ያለው ይመስለኛል። እዚህ ደረጃ መድረስ በጣም ትልቅ ዴዲኬሽን ይፈልጋል፣ ትልቅ ፎከስ ይፈልጋል። ያ ኳሊቲ ያለው እና ከምንም በላይ ደግሞ ጓደኞችንም አይረሳም እንዲህ ሲያደርግ እና ብዙ ጊዜ ሰው ይህንንም ሁለቱንም ነገር ባላንስ አድርጎ ለመሄድ ይከብደዋል እና ሚኮ ግን ችሎበታል። ስለዚህ አውቃለሁ ግን እችላለሁ እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት ሚልኮን ለመግለጽ ያክል ሳስብ ማለት ነው በጣም ብዙ ኳሊቲ ያለ ልጅ ነው ያለህ አንተ። አሁን ነው እኮ ማስበው በምን ልግለጸው ብዬ ሳስብ ታውቃለህ፣ ሁሌ ስንሰባሰብ ምናምን ስንጠጣ ምናምን ፋነሽ ኳስ ስትጫወት ምናምን ሁሉ ስፖርት ላይ ጊፍትድ ነገር ነው። ሲሪየስ የሆኑ ኢቨን ኬዞች ሲኖር ደግሞ ስናወራ ምናምን ኦፕን ልጅ ነህ። ሌላ ምን ልበል፣ ክለብ ላይ ዳንስ እንኳን ብዙም የለህበት። በፕሮፌሽነስ እና ደግሞ ሁሉም ያው እስከ ጥግ ነው፣ ፒኤችዲ ነው፣ ዶክተር እና ምን ለማለት ያክል ነው ያው እኔ ቻምፒየን ብዬሻለሁ ብሬ፣ ሁለገብ ብሮ። ያው እንደ ባህሪ በጣም ደስ የምትል እዚህ ላሉ ተማሪዎችም እንደ ጥሩ ክስተት የነበርክ ልጅ ነህ። አሁን እንኳን ዶክተር ብልህ ነው የሚሻለው ልጅ ባልልህ ማለት ነው። ያው እዚህ ያለውን ቲም እዚህ ያለውን ተማሪ በማስተባበር ብቸኝነት እንዳይሰማቸው በማድረግ ትልቁን ድርሻ ተወጥተሃል ከሌሎቹም ጋር ሆነህ ማለት ነው እና ጥሩ ጊዜም እንዳሳለፍክ ነው የማስበው። እኔም ይሄ ባህሪ ከአሁን በኋላ እንድትቀጥልበት በዚሁ አጋጣሚ ልል እፈልጋለሁ፣ ላስታውስ እፈልጋለሁ። በጣም አድቬንቸረስ ነህ። ለመጎብኘትም ለመዝናናትም አዲስ ቦታ ኤክስፕሎር ለማድረግም እንደገና ለመኖርም ለመማርም ለሁሉም ጊዜን መድበህ ጥሩ አርአያ መሆን የምትችል ልጅ እና በርታ፣ በዚሁ ቀጥል ልልህ እችላለሁ። ያው ምንድን ነው የሚሉት የስራ ህይወትና የትምህርት ህይወት እንደገና ደግሞ ኑሮም ባላንስ ማድረግ ጥበብ ስለሆነ ማለት ነው። በትምህርቱ ባይቀጥል ኖሮ ምን አይነት ስራ ቢሰራ ያዋጣዋል ብለህ ታስባለህ? አረ ጠፋብኝ ስም። የፍቅር ክሊኒክ ምን ማለት ነው? ተናገር። ኦኬ ይሄ እንትን አማካሪ ያ እሺ፣ በሪሌሽንሺፕ ዙሪያ እንዳየሁት ከሆነ ላይክ ጥሩ ፍቅር ሰጭ ነው። እሺ፣ ጥሩ ተንከባካቢ ነው። ጥሩ እንትን ነውና እንዴት ነው አይደለም የሚችል ላይክ ይሄን ወደ ቢዝነስ መቀየር ነገር አለ። ይሄን ወደ ቢዝነስ ቢቀየር በጣም ብዙ ኃላፊነት ነው። ኃላፊነት መውሰድ ነው። ለዛ ሰው ኃላፊነት መውሰድ ነው። ፍቅር ማለት ይጠብቃል። ፍቅር የራሱ ያው ኳስ ተጫዋች አሁንም ቢሆን በቃ የሆነ ኳስ ምናምን እንደዛ ነገር ነው አእምሮዬ ላይ የሚመጣልኝ እሱን ሳስብ። ምናልባት እንግዲህ ከሁኔታው ከመልኩ ከሰውነቱ ከቅጥነቱ መርካቶ ቢገባ የሚያዋጣ ይመስለኛል። የተወሰነ ያላነት ሁኔታ ይታይበታል። አለው ያዋጣል ቢነግድ ይሰራል ብዬ የማስበው ስራ ይሄ ቱር ጋይድ ምናምን ይሄ ትራቨል ኤጀንሲ ያለው ሰው ምናምን ይሆናል ብዬ አስባለሁ። በጣም እንደዚህ ፕላን ማውጣት ምናምን ላይ በጣም ጎበዝ ስለሆነ ሚልኮን እኔ በትምህርቱ ባይቀጥል ራይድ የሚሰራ ይመስለኛል። ራይድ እየሰራ ካስተመር እየጠበቀ አንዷ እንኳኩታ አባት ወዴት ነህ ምናምን ስትለው ቀና ብሎ ሲያይ የዩናይትድ ማሊያ ለብሳ ሲያት አይነዳጅ ጨርሻለሁ የሚል ሁሉ ይመስለኛል ነው ሚልኮ። ጥርሴስ ልማዴ ነው። አይኔን አታስቂዋል ሴትዮ። ያው ፕሮባብሊ እግር ኳስ ተጫዋች ነው የምትሆነው ወይም ኤኒቲንግ ሪሌትድ ዊዝ ስፖርትስ። ይሄ ግልጽ ነው። ጠጅ ቤት ቢከፍት ያዋጣዋል በግልጽ ለመናገር። ምክንያቱም በነበረን ቆይታ ባሳለፍናቸው ጊዜያት
ለጠጅ ቤት የነበረውን ኮሚትመንት እኔ ጋር ሆኖ ስላየው ማለት ነው። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ከዛ ሚልኮ በትምህርት ባይቀጥል ኖሮ ምን አይነት ስራ ቢሰራ ያዋጣዋል የሚለው ኢቨንት ኦርጋናይዘር ቢሆን በጣም ያዋጣዋል ሚልኮ ኢቨንት ኦርጋናይዘር አሁን ራሱ ብትሆን ያዋጣሃል። ላይክ ድልል አይነት ስራ ቢሰራ የሚያዋጣ ይመስለኛል። አካዳሚ ውስጥ ባትሆን ኖሮ ኳስ ተጫዋች ነው የምትሆነው። የሁሉም ሰው ነው ኳስ ተጫዋች ነው የምትሆነው። አሁን ደግሞ ማቲም እየደረሰልኝ ነው። ሶ ኳስ ተጫዋች እሱን በደንብ በላይ ነው ንጋሽ አሪፍ ኳስ ተጫዋች ምን ይመስለኛል። የአርሰናል አሰልጣኝ ቢሆን የሚያዋጣው ይመስለኛል። ለምን በጣም ለክለቡ ያለው ፓሽን እናውቀዋለን። በጣም ያዘ ቬሪ ዲፕ ፍቅር ለክለቡ አሰልጣኝ ቢሆን ያዋጣዋል። ይበላል አርሴናል ዋንጫ ይበላል በልብለው ነው ተጫዋች የሚለው እንኳን አይ ዶንት ኖ ቢኮዝ ሂዝ ቬሪ ጉድ ግን አይኖ አይሰራም እና ችግሩ እሱ ነው። ያ ኢሞሽናል ዳም እኛ አክሰፕት አድርገነዋል ሳምባ ላይ እንዲጫወት ግን አይ ዶንት ቲንክ እነሱ ይፈቅዱለት። ሶ አትሊስት መነጽር አድርጎ ማሰልጠን ስለሚችል አሰልጣኝ ቢሆን ያዋጣዋል። ፐርሰናሊ እንግዲህ ማስበው ኢቨንት ኦርጋናይዘር ፕላነር ካይንድ ኦፍ ቲንግ እንደዛ ቢሆን በደንብ የሚያዋጣ ይመስለኛል። ብዙ ጊዜ ሳይሆን እንደዚህ ያለ ነገሮች ላይ በቃ ጎበዝ ነው እና ኢቨንት ኦርጋናይዘር ከሱ ጋር በደንብ መሄድ ይመስለኛል። ኤንድ አይ ኖው እግር ኳስ ተጫዋች ከሚለው ነገር እንዳሳረፍኩ አይ ሆፕ እና መልካም እኮ በትምህርት ባይቀጥል ኖሮ እኔ እንደሚመስለኝ እንኳን ቀጠልክ ግን ሳስበው ዲጄ የምትሆን ይመስለኝ ነበር። ሁሌ ከሙዚቃ ጋር ያለን ባር ላይ ምናምን ሙዚቃው ጠፋ፣ ሙዚቃው ተደግሟል፣ ሙዚቃው ድምጽ ቀንስ ከፍ ይበል የሚሉ ኮሜንቶች ምናምን ሳስብ የሆነ አታጅ ትመስለኛለህ ለሙዚቃ ምናምን እና ፕሮባብሊ ዲጄ ትሆን ነበር። እኔ ሳስብ በጣም ጥሩ ኢቨንት ኦርጋናይዘር የሚወጣ ይመስለኛል። ትምህርት ምንም ባይሳካልህ በጣም የተሳካለት የኢቨንት ካምፓኒ መስራት የምትችል ይመስለኛል። ያ እና በጣም ጥሩ ልጅ ነው ከዚህ አንፃር ማለት ነው። ከ10 ዓመት በኋላ ራሱን የት ያገኘዋል ብለህ ታስባለህ? ካናዳ ምን ላይ አምባሳደር ነው የማገኘው። ያ ዶክተር ኢንጂነር አምባሳደር ሚልኬሳ ራይት። ከ10 ዓመት በኋላ ያው እሱ ያለው አካዴሚክ ካሪየሩ ላይ ነው። በዛ ጥሩ ቦታ ይደርሳል ብዬ አስባለሁ። እንዲደርስም እመኛለሁ። እንኳንም አወቅኩት ኢምፖርታንት ሰው ምለው ቢሆን ደስ ይለኛል። ግን 10 ዓመት ግን ብዙ ነው። ከዛ በኋላ አገሩንም ገብቶ ቢያገለግል ብዬ እመኛለሁ። ያደርገዋል ብዬ አስባለሁ። እሺ ሚልኮ እንጃ ከ10 ዓመት በኋላ ትሬንቶ ይሆናል ብዬ አላስብም። ሶ አንድ ሁለት ልጅ ጨመር አድርጎ እንጃ የሆነ ቦታ ስቴብል ሆኖ አካዳሚክ ካሪየሩንም ደግሞ ያው በአሪፍ እንትን ብሎታል። ስለዚህ መጨረሻውንም እንትን የሚል ይመስለኝ። ከ10 ዓመት በኋላ እኔ እንጃ ፎር ሰም ሪዝን የሆነ ሌላ ሀገር ከማቲና ከአዊ ጋር ሌላ ሀገር ሌላ ህይወት ጀምረው ያው ሌላ ማቲ ላይ ሌላ ሰው ተጨምሮ ሌላ ህይወት ጀምሮ ያገኛል ብዬ አስባለሁኝ። ሌላ ሀገር ይመስለኛል፣ ጣሊያን አይመስለኝም። ግን ከ10 ዓመት በኋላ ራሱን የት ያገኘዋል የሚለው ደግሞ ራሱ ተለያይቶ ነበር እንዴ ካንገቱ? ኤክስኪውዝ ሚ እንዴ ስማሙሎ መስቀዱስ ምን ለምታወራው? እኔ አላወኩ ራሱ አንገቱ ላይ እንዳለ መሰለኝ። ኤኒዌይስ ከ10 ዓመት በኋላ ራሱ ላይ ሶስት ልጆች አባት ቢሆን ይመስለኛል።
ከዛ ውጭ ግን ሶስት ልጆች አባት ምን ይመስለኛል። ከዛ ውጭ አይ ቲንክ ፉል ፕሮፌሰር ይሆናል ብዬ ገምታለሁ እና ኢትዮጵያ ውስጥ ሊኖር ይመስለኛል ከሚስቱ ከልጆቹ ጋር ምናምን 10 ዓመት በኋላ አንድ ግቢ ውስጥ ሊኖር ይመስለኛል የራሱ ግቢ ውስጥ። እኔ ሚልኮን ፉል ፕሮፌሰር ሆኖ የ5 ልጆች አባት ሆኖ የማገኘው ይመስለኛል። እንደዛ ነው ማስበው። ሚልኮ እኔ ሀስል እያደረኩኝ ወይ ካናዳ ወይ ደግሞ አውስትራሊያ ፕሮፌሰር ሚልኮ ተብሎ የማገኘው ይመስለኛል። ከ10 ዓመት በኋላ ፕሮባብሊ ያው ትልቅ ቤተሰብ መስርተህ አሁን ካላችሁ ልጅ በተጨማሪ ኖሮ ብዙ ልጆችን ወልዳችሁ ደስተኛ የሆነ ህይወት ሌክዠሪየስ የሆነ ላይፍ የሚኖራችሁ ይመስለኛል። ያው ደህና ደረጃ ደርሶ እንደምናየው ተስፋ አለኝ። እንዲያውም በአሜሪካ ምድር እንደምንገናኝም ትንሽቷን ትሬንቶ እንደምንመሰርትም ትልቅ ተስፋ አለኝ። ይሄ ሰፊ ጥያቄ ነው ኖርማሊ እና ያው ተባስተው ነው የሚሆነው። አሁን ሶስት ጉልቻ ናቸው እና ይጀምራል ቢያንስ አንድ 3 ልጅ ካሁን በኋላ አይ ኤክስፔክት እና ሌላ ደግሞ ኦልሬዲ ዶክተር ሆኗል። አሁን ፖስት ዶኩ ምናምን የሚሰራ ይመስለኛል ሳስበው። 10 ዓመት በኋላ የራስን ስታርታፕ ሰርተህ ከዚህ የተሻለ ኑሮ ደረጃ ላይ ሆነ እንዲሁም ደግሞ በአካዳሚውም እስከ መጨረሻው ድረስ ሄደህ እንደማይ እርግጠኛ ነኝ። ወደፊት ከዛ ውጪ ከ10 ዓመት በኋላ ሚኮን ዴፊኒትሊ ትልቅ አካዳሚክ ፖዚሽን ይዞ ስቴብል የሆነ አካዳሚክ ፖዚሽን ይዞ ቤተሰቡንም ሪዩናይት አድርጎ አንድ ቦታ ላይ ከቤተሰቡ ጋር ሪዩናይት አድርጎ ማየው ይመስለኛል። አሁን እየሄደበት ያለውን ፓዝ ያንን ነው የሚያሳየው። ሂዝ ሪሊ ፎከስድ ወደዛ ቦታ እንደሚደርስ አም ቬሪ ሹር እና ደግሞ ይገባዋል፣ በደንብ ይገባዋል። ፊት የሚያደርገውን ፖዚሽን ነው ብዬ አስባለሁ። 10 ዓመት በኋላ ደግሞ ያው ለትምህርቱ ያለህን ኦብሴሽን ምናምን ሳስብ የሆነ ፐብሊኬሽኑን ምናምን እስከ ጥግ ነው ምናምንና ፕሮፌሰር ምናምን የምትሆን ይመስለኛል። እዛ ማይ ይመስለኛል ሜቢ ሪፈረንስ ምናምን ጻፍልን ምናምን እየተባልክ እየጠየቅኩ ምናምን ይታየኛል። ታውቃለህ ከአንተ የምጠብቀው ኦፍኮርስ አካደሚሻን ስለሆንክ አሁን ሪሰርች ምናምን በዛ የምትቀጥል ነው ይመስለኝ እና ያው ከ10 ዓመት በኋላ በጣም ረዥም ጊዜ ነው በእርግጥ ግን ፕሮፌሰር ሙሉ ፕሮፌሰር የምትሆን ይመስለኛል። ምክንያቱም በጣም ኮሚትድ ነህ ላመንክበት እንዳየሁት ከሆነ እና እንደሚሳካለ ምንም ጥርጥር የለኝም። ቀጣይ ህይወትና ለሚጀምረው አዲስ ምዕራፍ መልካም ምኞትን ግለጽለት። ሚልኮ ጓደኛችን በጣም የምንወድ በጣም የምናከብር በጣም በቃ ብዙ በጣም የተሻለ የሚባለው ሁሉ በቃ የሚገባ ሰው ነህ። በጣም ያለ እድሜህ የበሰልክ በጣም ጠንካራ ሰው ነህ። በእውነቱ ብዙ ካንተ ብዙ የምንማረው አለ፣ ብዙ የተማረው ነገር አለ፣ ገና ብዙ የምንማረው ነገር አለ። እግዚአብሔር እድሜውን በደንብ ሰጠው ብዙ እንድንማርብህ ካንተ ብዙ በቃ ለአንተ አንተ ለኛ በህይወት ማለት ነው ከምልህ በላይ ስኬታማ ሆነ በቃ የምትፈልገው ሁሉ ተሟልቶልህ በምትፈልገው ቦታ የምትፈልገውን የሰራ እንድትኖር እመኝልሃለሁ። የተሻለ በቃ የምትወደውን ህይወት የምትወደው ምዕራፍ ውስጥ እመኝልሃለሁ ጓዴ። ለቀጣይ ህይወትና ለምትጀምረው አዲስ ምዕራፍ በጣም መልካም ሁሉ እመኝልሃለሁ። እግዚአብሔር በነገሮች ሁሉ እንዲያሳካልህ አንተና ሀዊ በጣም መልካም ከምላቸው ሰዎች መካከል እዚህ ቼንቶ ውስጥ ካገኘኋቸው በጣም መልካም ከምላቸው ሰዎች መካከል ናችሁና በጣም መልካሙን ሁሉ በቃ እዚህ ህይወት ላይ ጥሩ የሚባሉ ነገሮች በሙሉ እንዲያጋጥማችሁ እግዚአብሔር እንዲረዳችሁ ለሁላችሁ ኢንክሉዲንግ ማቲ በጣም ጸልይላችኋለሁ፣ እመኝላችኋለሁ። ኮንግራቹሌሽንስ በድጋሚ ሚልኮ። በእውነት በጣም ነው የምንወድህ። እንኳን ተመረክ፣ እንኳን ደስ አለህ። ደስታችሁ ደስታችን ነው። ብኖር ደስ ይለኝ ነበር በእውነቱ። እንግዲህ ግጥምጥሞሽ ነው ሰዓቱም ነው እንደዛ ነው። እንደ ቡራ በ18 ተመልሼ በቆረጡ ሁሉ ደስ ባለኝ ነበር። እንደዛ ነው። መልካም የሚባለውን ሁሉ ለወደፊት ህይወትህ እመኝልሃለሁ።
ከሚስት ጋር ከልጅ ጋር አሪፍ ኑሮ የምትኖሩበትን መልካም የሚባለውን ሁሉ በእድሜ በጸጋ ኖራችሁን ምንድነው ይባላል? እኔ መመረቅ አልችልም ግን አበዛው እንደው መሰለኝ። ብቻ I wish all the best for your future. Enjoy. ቻው ሚልኮ እንዴት ነህ ብሮ? ያው ያንተ ጠንካራነት ሌሎች ያውሩት፣ ጎበዝ ጠንካራ መሆንን ያው እኔ ከተዋወቀን ጀመረ የሰው ደግ ታማኝ ጓደኛ አማካሪ ነህና እንኳን ለዚህ ቀን አደረሰ። እንኳን ለዚህ ክብር በቃ የልፋት ውጤት ነውና እና ዘና በልበት። ለወደፊትም ከዚህ የበለጠ ጠንካራ ሆነ ሌላ ነገሮች ብዙ ነገር እንደምትሰራ ባለሙሉ እምነት ነኝ። ለመላው ፋሚሊ ኮንግራ ማለት ፈልጋለሁ። Auguri Milko, mi piace troppo come Luam, anche a Luam piace troppo, pure a Milko piace molto. Ciao Milko. Auguri. እና በጣም ደስ ብሎኛል። እንኳን ደስ አለ። I wish you success. I wish you a happy life, a healthy life. እና I hope to meet you soon, brother. Ciao. ላይፍ ያው እኔም ተመሳሳይ ነገር አለኝ። ላይፋችን የዙረት ነው ከአንድ ቦታ ወደ አንድ ቦታ እኔ የምመኝለት ስቴብል ሆኖ ቤተሰብ መስርቶ አካዳሚ ስራውንም ደግሞ በደንብ አሳልጦ ቢኖርበት አሪፍ ቦታ ላይ አሪፍ ቦታን እንዲያገኝ ያሰብከው ሁሉ እንዲሳካልህ መንገድ የተቃና እንዲሆንልህ እመኛለሁ። መልካሙ ሁሉ ነገር እንዲገጥማችሁ ላንተም ለሀዊቾም እመኛለሁኝ። ባይ ቻው። ያው በመጀመሪያ እንኳን ደስ አለህ ሚልኮ፣ እንኳን ለዚህ ቀን አደረሰ። ስላወቅኩ ጓደኛዬም ስለሆንኩ በጣም ደስተኛ ነኝ። I'm really lucky to have you in my life እና ቀሪ ዘመንህንም ጌታ ይባርክ። ባይ ሚልኮ ኮንግራቹሌሽንስ የኛ ጀግና you did it በዘነዘና ዶክተር ሚልኮ ሪስፔክት እና በጣም ደስ ብሎኛል። I wish እሱ ብሆን enjoy your day እና ሚልኮ ማለት I think Milko is one of the nicest person I have ever met. ስላወኩ በጣም ደስ ብሎኛል እና I wish you many blessings and success in your life, family, many things. እና ዶክተር ሚልኮ አድቫይዝ እንደሚያደርጉን ተስፋ እናደርጋለን። መልካም ቀን ሚልኮ። አይ ሆፕ ወደፊት ብዙ ነገር ካንተ እንጠብቃለን እና ትልቅ ቦታ የደርሰህ እንደምናይ ተስፋ እናደርጋለን እና መልካምን ሁሉ እመኝልሃለሁ። ብዙም ከዚህ ውጭ የምለው ነገር የለኝም። መልካም እድል ይሆንልህ። አይ ቲንክ ጥሩ ነገር ነው ያለው ፊት ለፊትህ። እግዚአብሔር ካንተ ጋር ይሁን። ትዳርህን ይባርክልህ። መጨረሻህን ይባርክ። ወደፊት ለሚኖርህ ህይወት ደግሞ መልካም ነገር ከዚህ ገልጽልሃለሁ። የሰላም ፍቅር የበረከት ያርግልህ ብሮዬ። ኮንግራትስ ማይ ጄ ደግሞ በቃ መልቲፕልስ ኦፍ የማቲ ተከታዮች መጥተው ፋሚሊያችሁ ሰፊ ሆኖ ካሁንም በላይ አንተም ደግሞ በትምህርትም ሆነ በስራ ጥሩ ደረጃ ላይ እንደምትደርስ ተስፋ አደርጋለሁ። ኮንግራቹሌሽንስ። ኮንግራቹሌሽንስ ዋንስ አገይን ሚኮ። ትልቅ አቺቭመንት ነው ይሄ። ፒኤችዲ ማለት ምን አይነት ሬዚሊየንስ እንደሚፈልግ ይታወቃል። ፎር ሹር የብዙ ዓመት ልፋት ነው። ቤተሰብንም ሁሉንም ጓደኛንም ባላንስ አድርገህ እዚህ ደረጃ መድረስ ማለት ኢትስ ቢግ አቺቭመንት። ኤፕሪል 18 ትሬንቶ እመጣለሁ። ዊል ሃቭ ፋን። ሞስት ኢምፖርታንትሊ አምቡላንስ ይጠራልሃል ፎር ሹር። ኮንግራትስ። አዲስ የህይወት ምዕራፍ ደግሞ
ላይፍ ኢንጆይ የምታደርግበት ያድርገው ብሮ። ሁሉም በጸጋው ላይ ጸጋው ይጨምር። ዋጓን see you bro። ያው ያንተ ግራጁዌሽን በጣም ለየት ያለ ነው፣ ከተለመደው አይነት ለየት ያለ ነው። ምክንያቱም የልጅ በአባትም ሆነ ባለቤትም እዚሁ ተምራ ቅርብ ጊዜ ተመርቃለች እና ብዙ ጎሎችን ነው በአንድ ጊዜ አስቆጠርከውና በጣም የተሳካ ግራጁዌሽን ነው በብዙ መልኩ እና እንኳን ደስ አለህ ልልህ እፈልጋለሁ። እሺ መልካም ምኞት። Oh brother, I'm sure you've been through a lot. እንኳን ደስ ያለ ልጅ ወልዶ ባለቤቱን አምጥቶ ባለቤቱን አስመርቆ ከዛ እሱ የተመረቀ ብቸኛ ሆነሽ ትለያለሽ የኔ አባት። ለዚያ አከብራለሁ። በቃ አለቀ ጥያቄው። እሺ አንድ ነገር መጨመር ካለብኝ ግን ሚልኮን ማደንቀው ነገር በደም ትዳሩ ላይ ኢንቨስት አድርጓል። ስለ ሚልኮ ኳሊቲ ወራ ከተባለ በቃ ኢንቨስት ያደረገበት ነው። አሁንም ያ ትልቅ ኳሊቲ ነው። ሌላው ግን for your PhD congrats brother። ይቅናሽ ወደፊትም። በቃ አመሰግናለሁ ሀዊ ስለ ግብዣው። ይኸውልሽ Hey y'all come look at this። እሺ ያው አንተን የመሰለ ወጥምሻ የወለደች እናት ትመስገን፣ እናትህ ትመስገን። ውይቷ ልትወልድ ስታምጥ አልዛለም ጉልበቷ። ወንድሜ በቃ ይመሻራል። እሺ ስለ ሚልኮ ማትረሱት አንድ አስቂኝ ትውስታ ምንድን ነው? አንቺ ነሽ አብረሽ ያደግ። እሺ ብዙ እኔ ትውስታ እሺ ሲነገረኝ የነበረውን ልተውና ብዙ ያለው ሲነገረኝ የነበረው ነው። እንደዚህ ያለ የተባለው ነው። ራስሽ ኖርሽ። እሺ ብዙ አስቂኝ ባይሆንም ግን ሚልኮ አስቀም ያልሽ ሚልኮ ይደብረኛል ያልሽ። እሺ የሰርጉ ቀን አንቺ ሰከርሽ አይደለም ስለዚህ አይደለም። እሺ የሚልኮና ያው የሰርግ ቀን በጣም እየተቻኮለ ነበረ። ሚልኮ በጣም ሁሉንም ሰው እያጣደፈ ሁሉንም ሰው እየተቆጣ ምናምን ነበር እና እንትን እያለ ፎቶ እያነሱት አይ ቲንክ ጓደኞቹ ምናምን መጥተው ፎቶ እየተነሳ ከቤት ሊወጣ ማለት ነው። ሱፍ ምናምን እያደረገ ሰዓቱ ጠፍቶት ከዛ ዋቄ አንተ ጋር ነበር ላንተ ሰጥቻለሁ ብሎ በቃ ዋቄ ከላይ ታች ሲል ሲቆጣው ሲጮህበት እታች ሲመጣ ከዛ ዋቄ ደግሞ ሲያኮርፍ ምናምን በቃ የሁለቱ ሚዝሪ ነው የሚያስቀሽ እንጂ። እሺ ከዛ መጨረሻ ላይ ኪስ ውስጥ ከዛ በቃ አንተ እኮ ነህ ምናምን የታላቅ ፕሪቪሌጅ ነው ይሄ። እሺ ሁለተኛ ሚልኮን በአንድ ቃል ገለጹት። ሆይ እሺ በአንድ ቃል ኮንሲስተንት ወይም በቃ አንድ ነገር ይዞ አይፈታም ነው እንዴ? አድርቆሻል የከሰውት ብሱ ምክንያት ነው። ድሮ ሁላ በክረምት ተምር ሚኒስትሪ ሆኜ ክረምት ተምሬ እስከ ምሳ ሰዓት ተምሬ እየመጣሁኝ ገብተሽት ምሳ ከበላው በኋላ እነሱ ፊት ለፊት እየተጫወቱ እኔ ከ7 ሰዓት እስከ 9 ሰዓት ማጥናት ነበረብኝ። ክሮሊቲ ክረምት እኮ ሚልኮ ምን አረገች? ፊት ለፊት በረንዳ ላይ እየተጫወቱ እየተጫጫው እየሰማ ምናምን አጣጠኝ ነበር።
ሚልኮ በትምህርቱ ባይቀጥል ኖሮ ምን አይነት ስራ ቢሰራ ያዋጣል ትላላችሁ? ኤንድ ዋይ? ሚልኮ አሁን ዶክተር ሆናል። አሁን ሄደ የአርሰናል አሰልጣኝ ሁን። እኔ በቃኝ፣ ተቃጠልኩ። በቃ እንትናም ፕሮፌሰር ነበር፣ ቬንገርም ፕሮፌሰር ነበር። ዩ ካን ዱ ኢት። አዎ ምንም ተስፋ የለንም። አይ ቲንክ ዩ ካን ትራይ ኢት። ምንም ይመስልሽ ነበር? ኳስ ስለሚወድ ኳስ ነበር። ኳስ ጨዋታ ነበር። ናይስ ናይስ። ከ10 ዓመት በኋላ ራሱን የት ያገኘዋል ብላችሁ ታስባላችሁ? በቃ የሚያስብበት ቦታ፣ እሱ የሚያስብበት ቦታ። የስ ቢኮዝ 10 years ባክ ያስብበት ቦታ አሁን ደረሰ። ራይት ሶ አይ ቲንክ እሱ የሚያስብበት ቦታ። ናይስ። ዛሬ ቅኔ እየዘረፈች ነው። 5ኛ አይ ቲንክ ዲስ ኢዝ ዘ ላስት። ለቀጣይ ህይወቱና ለሚጀምረው አዲስ ምዕራፍ መልካም ምኞታችሁን ግለጹለት። መልካም ምኞት። እሺ ጀምራል። ዞር I think when you set your mind to something, you can achieve it. Then soon already አይተኸዋል። ሶ እርግጠኛ ነኝ you have plans in your mind ማድረግ የምትፈልጋቸው ነገሮች። I am sure በእንትን ኤክሴል ባረክበት ስፔሻላይዝ ባረክበት ፊልድ እርግጠኛ ነኝ that you will be more successful even than this. I think this is just the start. I'm sure you'll be there impacting lives. እኔ ማስተማር ስለምወድ ነው። you don't have to teach ግን I hope you will because አንዳንድ ነገሮችን ኤክሴል ካረጉት በኋላ ሼር ማድረግ is more satisfying ብዬ ስለማስብ I hope you will reach where you think you will be እና ብዙ ያንተን እቅዶችን ባናቀም ግን እርግጠኛ ነኝ that you will have a very good, stable, successful, happy life. Congratulations. እንግዲህ ያሰብክበትን ያሳካልህ። ብዙ ስራ ነው። ከዛ ደግሞ አዘ ፋሚሊ ተሰብስባችሁ ከማቲ ጋርና ከአንድ ወይ 2 10 ዓመት ወይ 3 ተሰብስባችሁ ከአቢም ጋር ከማቲም ጋር አንድ ላይ እንደ ፋሚሊ የምትኖሩበት ያድርግላችሁ። ከስራ ላይ ውጪ ማለት ነው። ይሄን እንመኝላችኋለን። ኮንግራ This was a podcast. ጀመር መሰል። Congrats, have a good time guys. Hi, congratulations ሚልኮ። በጣም ደስ ብሎኛል ለዚህ ቀን ስለደረሰን እና ብዙ ሰዓት ላለመውሰድና ጥያቄዎችን ለመመለስ የመጀመሪያው የማልረሳው ገጠመኝ በልጅነታችን በጣም ኳስ እንጫወት ነበር ግቢ ውስጥ እና ሰፈር ውስጥ እና የሆነ ሰሞን በቃ አበባ ምናምን እየሰበርን ወይ መስታወት በር ምናምን ጎረቤት እየመታን በጣም አስቸገረንና እናታችን ድርብ ከለከለች እንዳትጫወቱ ምናምን ተባለ። ከዛ የሆነ ቀን ገበያ ትወጣለች ለመገዛዛት ሸቀጥ ምናምን። ከዛ እኛ በቃ ሚልኮን የምንከተለው ደግሞ በቃ እንጫወት ችግር የለውም አንድ ሰው በር ላይ ቆሞ ያል ምናምን ተባለ። መጫወት ጀመርን። ከዛ እሱ ነበር በር ላይ ቆሞ እየጠበቀ የነበረው። ከዛ ድርብ ስትመጣ በቃ በጣም እየሮጠ መጣች ተብሎ ሁሉም ሰው ምንም እንዳልተፈጠረ ቤት ገብቶ ቁጭ ሲል ትዝ ይለኛል እሱ ሲያሯሩጠን እና ሚልኮን በአንድ ቃል ገለጸው ከተባልኩኝ እኔ ጠንካራ ወይንም ስትሮንግ ብዬ የምገልጸው ይመስለኛል። በትምህርት ባይቀጥል ምን አይነት ስራ ያዋጣዋል? እኔ ካሜራማን ወይ ፎቶግራፈር ያዋጣዋል ባይ ነኝ። እንግዲህ የሚያውቀው ያውቀዋል። ለፎቶ ያለውን ፓሽን ወይንም ፍላጎት ያወቀው ያውቀዋል። ሌላ ምንም ማለት ከ10 ዓመት በኋላ ራሱን የት ያገኘዋል? ያው ካሜራማንነቱ የፎቶግራፍነቱ
ፎቶግራፍ ፓሽኑ ካልተሳካ ቀልዱን እንተዋውና ከ10 ዓመት በኋላ በዚህ ፊልድ ብዙ ፔፐር ፐብሊሽ አድርጎ በጣም የተሻለ ደረጃ የሚደርስ ይመስለኛል። ምንም ጥያቄ የለውም። በጣም ጠንክሮ ነው የሚሰራው። በጣም ስማርትም ጎበዝ ነው እና እዛው አውሮፓም ይሁን ወይም ሌላም ሀገር ያሰበው ነገር በሙሉ ተሳክቶ እንደሚጠብቀው እርግጠኛ ነኝ። ቤተሰብም እና ማቲ በደንብ አድርገው ከሀዊ ጋር ብዙ ሜሞሪዎች መስረታችሁ ምናልባት እንግዲህ የማቲም ወንድምን ወይም እህት ሊኖረው ይችላል። ቤተሰብም በቃ ትልቅ ደረጃ ደርሳችሁ እንደማገኛችሁ እርግጠኛ ነኝ። እና ለቀጣዩ ህይወትና አዲሱ ምዕራፍ ያሰብከውን በሙሉ ያሳካል። ጠንክረህ እንደምትሰራ እና ለቤተሰቦችም በሙሉ በቃ ዲፔንደብል ሆነ ሁልጊዜ አቬለብል እንደምትሆን እርግጠኛ ነኝ እና ያሰብከውን በሙሉ ያሳካል። መንገዱን ቀና ያድርግልህ እላለሁ እና በጣም ኮርተንብሃል። መልካም እድል። ሀይ ሚልኮ እንዴት ነህ? ኮንግራቹሌሽንስ፣ እንኳን ደስ አለ። በጣም ደስ ብሎናል እዚህ ቀን ስለበቃ። ለማመን ይከብደኛል ምን አይነት የግልግል ስሜት እየተሰማህ እንደሆነ በዚህ ሰዓት። ግን እንኳን እግዚአብሔር ረዳህ፣ እንኳን ለዚህ ቀን በሰላም አደረሰ፣ በሰላም በስኬት አደረሰ እና ያው በጣም ደስ ብሎናል፣ ኮርተናል በአንተ። we're very proud of you። እንግዲህ የመጀመሪያው ፒኤችዲ ልጅ ሆነሃል። እሺ ጥያቄዎች ተልከውልኛል፣ እነሱን ልመልስ። የመጀመሪያው ስለ ሚልኮ በፍጹም የማትረሱት አንድ አስቂኝ ትውስታ ምንድን ነው ይላል። እኔ የማረሳው ትውስታ ያው ብዙ ትውስታዎች አሉ፣ ግን ይህን ጥያቄ ሳነብ መጀመሪያ ይመጣልኝ የቴዲ አፍሮ የመጀመሪያው የሁለተኛው አልበም አይ ቲንክ ሁለተኛው አልበም ነው መሰለኝ የወጣ ጊዜ አንተ በጣም ተሰማው ነበርና ቤት እናንተ ጋር መተን እኔም በጣም ካንተ ጋር መስማት ፈልጌ፣ ከዛ ግን ሬዲዮውን ይዘው ሄድክ። በካሴት ነበረ መሰለኝ የምትሰማው። ከዛ አለቀስኩኝ እና ድርብ መታ እንዴ ስጣት ምንድነው አሰማት ምናምን አለች። ከዛ ያው ቁጭ ብለን አብረን እየሰማን አንተ እየሸመደድክ ነበር መሰለኝ ዘፈኖቹን አብረን ስንሸመድድ ነበርና በተለይ ትዝ የሚለኝ እንትን ዳላክ ላይ ልስራው ቤቴን የሚለው ዘፈን እሱን እንትን ስንለው እና ሁሌ አሁን እሱን ዘፈን ስሰማ ትዝ ትለኛለህ። ሚልኮን በአንድ ቃል ብቻ ግለጹት ለምን ይላል ሁለተኛው ጥያቄ። ሁለት ቃል አድርገውና ኃላፊነት የሚሰማው ወይም ኃላፊነት የሚወስድ በጣም የሚገልጽህ ይመስለኛል። በጣም በአካባቢ ላሉ ሰዎች፣ ለቤተሰቦች፣ ለእናት ለአባት በጣም ኃላፊነት ተሰምቶ ብቻ በዛ ስር ማድረግ የምትችለውን ሁሉ ከዛም አልፈህ እንደምታረግ አይ ቲንክ እሱ ይገልጽሃል። ሚልኮ በትምህርቱ ባይቀጥል ኖሮ ምን አይነት ስራ ቢሰራ ያዋጣዋል ትላላችሁ? ኳስ ተጫዋች መሆን። አይ ሚን ያው ምን ያህል እንደምትችል አላውቅም። ካንተና ከዋቂ ማን እንደሚበልጥ ትላለህ፣ ግን እኔ እንጃ። ወይ እሱን ወይ ደግሞ እንደ ገሎ ያለ የቴክ አይነት ስራ። ለምን ያው ብዙ ጊዜ ይህን ኳስ በማየት ስለምታሳልፍ እና የተማርከው ያው እሱ ስለሆነ ማለት ኮምፒውተር ሳይንስ ስለሆነ። አራተኛው ከ10 ዓመት በኋላ ራሱን የት ያገኘዋል ብላችሁ ታስባላችሁ? የዛሬ 10 ዓመት ሚልኮ መኪና ገዝቶ ቤት ገዝቶ ለማቲ እህትና ወንድም አበርክቶ ከባለቤቱ ጋር በሰላም በፍቅር በደስታ እየኖረ። አምስተኛው ለቀጣይ ህይወቱና ለሚጀምረው አዲስ ምዕራፍ መልካም ምኞታችሁን ግለጹለት ይላል። እሺ ሚልኮ እንግዲህ ይሄኛውን የትምህርት በአጠቃላይ ቻፕተር የስንት ዘመን ጉዞ አጠናቀሃል። ከዚህ በኋላ ደግሞ መልካም የስራ ዘመን
እስካሁን የለፋህበትን የሰራህበትን ደግሞ ፍሬ የምታይበት ትንሽ የምትዝናናበት ፈታ የምትልበት እና ያ በቃ በደስታ በፍቅር የምትኖርበት እንዲሆንልህ እመኝልሃለሁ። እኔ ያላልኳቸው አንተ ደግሞ በውስጥ የያዝካቸው ምኞቶች፣ ፍላጎቶችህን ሁሉ እግዚአብሔር አይቶ የልብህን መሻት እንዲሰጥህ እመኝልሃለሁ እና ደግሞ ሁላችንንም አንድ ላይ ሰብስቦን እግዚአብሔር ወደፊት ብዙ ማይልስቶኖችን አብረን እንደምናከብር ምኞቴም ተስፋዬም ነው እና በጣም ነው የምንወድ። እንኳን ደስ አለ፣ እንኳን አደረሰ። ጉንፋን ይዞኛል፣ ሴት ተዘግታለ። ያው መቼም ማድረሳው ትውስታ አምሾይ ብዙ ይኖራል፣ ግን አይ ዶንት ኖ ሜቢ ጋርቤት እያደረገም ስለሆነ ከትምህርት ጋርም ስለሆነ ጭንቅላቴ ውስጥ እየመጣ ያለው የሆነ ያላት አባባል ናት። የሆነ ጊዜ እንደዚህ ተሰብስበን ለአዲስ ዓመት ይመስለኛል፣ ግን እንደዚሁ ብቻ በቤተሰብ ተሰብስበን ምከራቸው፣ ያው ታናናሾችን ምከራቸው ተብሎ ሰው ዩኒቨርሲቲ ህይወትን ምከራቸው፣ ዩኒቨርሲቲ እንደሄደ ነው እና ኦር ግራጁዌት ሊያደርግ ነው፣ ብቻ ስለ ዩኒቨርሲቲ ህይወት ምከራቸው ተብሎ እኔ ዩኒቨርሲቲ ከትምህርቱ በላይ ላይፉ ከባድ ነው ያለው መቼም አልረሳውም። ሁሌም ወደምንይዝበት ነገር ነው እና በዚህ አጋጣሚ የፒኤችዲ ላይፍስ እንዴት ነው? ከትምህርቱ በላይ ላይፉ ከባድ ነው ወይስ ትምህርቱ ይከብዳል? ያው ሚልኮን በአንድ ቃል መግለጽ ከባድ ነው፣ ምክንያቱም ብዙ ነገሮች ነው። ግን ያው ትልቅ ቃል ተጠቀምሽ እንዳትሉኝ፣ ግን አይ ቲንክ ሚልኮን እንደ ፈርቀዳጅ አድርጌ ነው የማየው። የመጀመሪያም ስለሆነ በቤተሰባችን ብዙ ነገር ለዩኒቨርሲቲ ለመሄድም ለማግባትም ልጅ ለመውለድም ፒኤችዲ ለመስራትም ያው የመጀመሪያ ብዙ ነገሮችን ለማድረግ ግን የመጀመሪያ ልጅ ስለሆነ ብቻ አይመስለኝም እንጂ አዳዲስ ነገሮችን ለመሞከር በጣም ደፋር ነው። ከዛም ደግሞ ወይ አርቆ አስቦ ማሰብ ብቻ ሳይሆን ነገሮችን ለማድረግ በጣም በቃ ፈጣን ነው እና በጣም እንደዛ አድርጌ ነው ማሰብ። ለራሱ ብቻ ሳይሆን ያው ለቤተሰብን በጣም አሳቢ እና ምን አርቆ አስቦ ነገሮችን የሚያደርግ ሰው ነው ሚልኮ። ሚልኮ በትምህርቱ ባይቀጥል በጣም በእርግጠኝነት መናገር የምችለው ነገር የባንድ ማናጀር ነበር የሚሆነው። እና ያው ለማታውቁ ድሮ ልጆች እያለን ፕሮግራም እናቀርብ ነበረ ለወላጆቻችን እና ያው ማታ ማታ በዓል ሲሆን ምናምን ግጥም ምናምን እናዘጋጅ እና ትንሽ ድራማ ምናምን አዘጋጅተን እናቀርብ ነበር እና ሚልኮ መሳተፍ ለማቅረብ ፈቃደኛ አልነበርም፣ ግን ከጀርባ ማኔጅ ያደረገን ነበር እኛን እና ከውስጡ ያለ ነገር ይመስለኛል ከድሮ ጀምሮ የተሰጠው ምንድን ነው የሚባለው ታለንት ይመስለኛል ሰው ባንድ ማናጀር ማድረግ። ስለዚህ ባንድ ማናጀር የሚሆን ይመስለኛል። ይሆን ከ10 ዓመት በኋላ ያው አግብቶ ወልዶ እንዳልል አግብቷል፣ ወልዷል። ስለዚህ ኔክስት ቻፕተር እኔ እንጃ እኔ ሳስብ ዩኒቨርሲቲ ፕሮፌሰር ምን ይመስለኛል። ከዚህ በፊት አስተማሪ ስለሆነ ይሁን አላውቅም፣ ግን ፕሮፌሰር ሆኖ ጥሩ ሪሰርች እየሰራ ከዛ ተጨማሪ 2 ልጆች ይኖሩታል ብዬ አስባለሁ እንደዚህ በጭቅላቴ ሳስብ እና አዎ ትልቅ ቤት ኖሮት ከቤተሰቡ ጋር እየኖረ ዩኒቨርሲቲ አስተማሪ ሆነው የሚቀጥል ይመስለኛል። ያው ሚልኮ ኮንግራጁሌሽንስ፣ እንኳን ደስ አለ። በጣም ደስ ብሎናል። እንደምታየው ከጀርባ እንደዚህ በደመቀ ሁኔታ እያከበርን ነው። እኔ ያው በአካል ባንገኝም ምንችለውን ያክል ብዙምም እቤታችንም እንደዚህ ደመቅ አድርገን እያከበርን ነው እና እንኳን ደስ አለ። ወደፊትም ያው ትምህርት አንልም፣ ትምህርቱን ጨርሰኸዋል። በስራ እግዚአብሔር ይባርክህ እና እንደዚሁም ትዳርህንም ቤተሰብህንም ሁሉንም እግዚአብሔር ይባርክህ እና መልካም ነገሮችን ሁሉ እግዚአብሔር ያድርግልህ። እንኳን ደስ አለህ። እኛ በጣም በጣም ደስ ብሎናል። በጣም ኮርተንብሃል። ዶክ ቬሪ 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 ሃፒ። እንኳን ደስ አለ። እግዚአብሔር ይመስገን። አኩርተናል። በጣም በጣም ደስ ብሎናል። ሆፕፉሊ ያው አጠገበኝ ሴሌብሬት እያደረኩ ነው። እስኪ እናያለን።
ግን ያው ዞሮ ዞሮ በጣም ኮርተናል፣ ደስ ብሎናል። ከግራጁዌሽን ጋር የሚሄድ አንድ ሜሞሪ ስለ ሚልኮ ትዝ የሚለኝ ሁሌ በዓል ምናምን ሲሆን እንደውም ሁሌ ይወራል እንደ ቀልድ ተደርጎ ስለ ሚልኮ እና ምንድነው እሱ አይ ቲንክ ኪንደርጋርደን የነበረ ሚልኮ ትምህርት ቤት ሄዶ አስተማሪያቸው ታሳያቸዋለች ምስል የበግ እና ምንድነው ይሄ ምስል ምናምን ሲባል ሚልኮ ያው ለመማር ካለው ፍላጎትና ጉጉት ያው እዚህ ለፒኤችዲ ካደረሱ አንጻር እጁን ያወጣና እኔ ምናምን ብሎ እሺ ሲባል በኦሮምኛ ነበር የመለሰው ኦላ ነው ምናምን ብሎና ትንሽ ሜቢ ሪሌትድ ከሆነ በሚል ነው ይሄ ታሪክ እና በጣም በጣም ኮርተናል ባጭሩ። if I had to describe ሚልኮ በአንድ ቃል I would say ወንድም someone who's always there reliable የሆነ ፐርሰን ነው። መቆጣት ሲያስፈልግ የሚቆጣ መምከር ሲያስፈልግ የሚመክር ግን በዛው ልክ ሁሌ ያለ ሰው reliable የሆነ ሰው ምንም ቢፈጠር ያለ ሰው ነው። I think ጥሩ ዲስክሪፕሽን ይመስለኛል ወንድም or like big brother የሚለው። ሚልኮ ፒኤችዲውን ባይማር እኔ እንጃ ጉድ ነበር የሚሆነው። እኔ ሌላ ነገር የሚሆን አይመስለኝም እንኳን ተማርክ ባይ ነኝ። ያ ሜቢ ኳስ ተጫዋች ኳስ ስለሚወድ ግን ያው እንኳን ቀረብ ብዙም አያዋጣም ነበር እሱ ብዬ አስባለሁ። ከዛ ውጪ ፕሬዲክሽን የዛሬ 10 ዓመት አይ ቲንክ ትልቁ ፕሬዲክሽን የሚሆነው ምንድን ነው እቺ ገባ ያለችው ፀጉር ትንሽ ተርኪ ሄዶ እዛው ቅርብ ነው የሚያስተክል ይመስለኛል። አንድ ያዙልኝ። ግን ያው ኖት ሲሪየስነስ ያው ብዙ ቦታ ሄዷል እስካሁን ሚልኮ ብዙ ቦታ ዞሯል። የዚህ ቦታ ነው የሚሆነው ማለት ከባድ ነው። ግን ያው እግዚአብሔር ካለ ፕሪቲ ሹር በጣም ትልቅ ሰክሰስፉል የሆነ ቦታ እንደሚደርስ ደርሷል። አሁንም ግን ያው ከዚህ ከፍ ያለ ቦታ ያ for the future እንግዲህ ያው መድኃኒዓለም አብሮ የሆነ እግዚአብሔር ይርዳ። መቤታችን ትከተል። you got this. We're very very proud. Congrats again. Hopefully አብረን ነን። congrats